ታሪክ የሚለካው በዘመናት ርዝመት ሳይሆን በትውልድ ቁርጠኝነት በሚመዘገብ ድል ነው። ለዘመናት የእርዳታ እህል ፈላጊ ተብላ ስትጠራ የኖረች ምድር ዛሬ አዲስ ታሪክ እየጻፈች ነው። በደረቁ ተራሮች ግርጌ የበጋ መስኖ የኢትዮጵያን አዲስ ታሪክ እያጠጣ መፍሰስ ጀምሯል። በባህላዊ እርሻ ፈንታ የሜካናይዜሽን ድምፅ በየቦታው እያስተጋባ ነው። ዛሬ የምናወራው ስለ ድርቅ አይደለም። ዛሬ የምናወራው ስለ ትርፍ ምርት፣ ስለ ስንዴ ኤክስፖርትና ስለ ሌማት ትሩፋት፣ በምግብ ራስን ስለመቻል። ይህ የመደመር መንግስት የ8 ዓመታት ጉዞ የተራቆቱ መሬቶች የለመለሙበት፣ አርሶ አደሩ ዘመናዊ ቴክኖሎጂዎችን የታጠቀበትና ኢትዮጵያ በምግብ ራስን ለመቻል የጀመረችው ጉዞ ፍሬ ያፈራበት ነው። የኢትዮጵያ ግብርና ታሪክ ለዘመናት በውጣ ውረዶች የተሞላ ነበር። ሀገሪቱ ሰፊና ለም መሬት ቢኖራትም የግብርናው ዘርፍ ግን ሰንሰለቱ ባልተበጠሰ የችግር አዙሪት ውስጥ ተዘፍቆ ቆይቷል። ለትውልዶች የዘለቀው የኋላ ቀር የአመራረት ዘዴ አርሶ አደሩን ከድካሙ ባለፈ የረባ ምርት ሳያሳየው ዘመናትን አስቆጥሯል። ግብርናችን በቴክኖሎጂ ያልታገዘ ጉልበትን ብቻ የሚበላና በባህላዊ መንገድ የሚተገበር ነበር። ምርቱ ደግሞ ከእጅ ወደ አፍ። ከሁሉም በላይ የኢትዮጵያ ግብርና ዝናብ ጠባቂ ነበር። ክረምት በወቅቱ ካልመጣ አርሶ አደሩም ሆነ አገሪቷ ለከፋ ድርቅ ባስ ሲልም ለረሃብ ይጋለጡ ነበር። የአርሶ አደሩ ወዝ ለቤተሰቡም ሆነ ለሀገሩ የረባ ምርት ሳይሰጥ የምግብ ዋስትናን ማረጋገጥ የማይታሰብ ሆኖ ዘመናቶች አልፈዋል። ግብርናውን ከነበረበት የቀውስ አዙሪት ለማውጣት ከ2010 ለውጥ ወዲህ የመደመር መንግስት የቀየሰው አዲስ ፖሊሲ የዘርፉን መዋቅር ቀይሮታል። ከለውጥ ወዲህ ዝናብን ብቻ አንጋጦ መጠበቅ አበቃ። በሀገር አቀፍ ደረጃ የበጋ መስኖ ልማት ትልቅ ትኩረት ተሰጥቶት በተግባር ተጀመረ። በወንዞችና በከርሰ ምድር ውሃ በመታገዝ በበጋ ወራትም ምድሪቱን አረንጓዴ እንድትለብስና ምርት እንድትሰጥ ተደረገ። ትናንሽና የተበታተኑ የእርሻ ማሳዎች በኩታ ገጠም የአመራረት ዘዴ እንዲተሳሰሩ ተደረገ። ይህም አርሶ አደሩ በአንድነት እንዲያመርትና ቴክኖሎጂን በቀላሉ እንዲጠቀም በር ከፈተለት። ሜካናይዜሽንን ለማበረታታት የግብርና ማሽነሪዎችን ከቀረጥ ነፃ ወደ ሀገር እንዲገቡ ተወሰነ። የውሳኔ ባህላዊውን እርሻ በዘመናዊ ማሽነሪዎች ለመተካት ትልቅ አቅም ፈጥሯል። ከአዳዲስ አሰራሮች ጎን ለጎን አስፈላጊ የሆኑ የማዳበሪያ፣ የአረም መድኃኒትና የምርጥ ዘር አቅርቦት በወቅቱ እንዲደርስ ተደረገ። ለአርሶ አደሩ ተከታታይ ስልጠናዎችና ድጋፎች እየተሰጡ የግብርናው ዘርፍ ምርታማነቱ በላቀ ሁኔታ እንዲጨምር ተደርጓል። ኢትዮጵያ ትላንት ስንዴን ከውጭ ለማስገባት በየዓመቱ በቢሊዮን የሚቆጠሩ ዶላሮች ታወጣ ነበር። ዛሬ ግን ያ የታሪክ ጠባሳ ተቀይሯል። በበጋ መስኖ ስንዴ ልማት የደረሰችበት ከፍታ ሀገሪቷን ከልመና ያወጣት ራስን ወደ መቻል መድረክ አድርሷታል። የስኬት መንግስት የዝናብ ጥገኝነትን ለመስበር ቆርጦ በቀረጸው የፖሊሲ አቅጣጫ የተገኘ ነው።
የማዳበሪያ የምርጥ ዘርና እስከ አርሶ አደሩ ማሳ ድረስ የሙያ ድጋፍ በማድረግ የመጣ ድል ነው። የአርሶ አደሩ ቁርጠኝነትና ለለውጥ ያለው ዝግጁነት ውጤት ማፍራት ጀምሯል። አርሶ አደሩ በበጋ መስኖና በኩታ ገጠም እርሻ በመታገዝ በአንድ ዓመት ውስጥ ደጋግሞ ማረስ መቻሉ የኑሮ መሰረቱን ቀይሮታል። ገቢው እንዲጨምርና እንዲቆጥብም እድል ፈጥሯል። ሌላኛው የድል አውድማ የሩዝ ምርት ነው። ኢትዮጵያ ሩዝን በስፋት በማምረት ከውጭ የሚገባውን ምርት ለመተካት የያዘችው ግብ ውጤት አሳይቷል። በዘመናዊ አሰራር የታገዘው የሩዝ ልማት አርሶ አደሩን የገበያ ተዋናይና የኢኮኖሚ ተጠቃሚ አድርጎታል። በበቆሎ በገብስና በሌሎችም ወሳኝ የሰብል አይነቶችም ለውጦች ታይተዋል። አርሶ አደሩ በቴክኖሎጂ ታግዞ ማምረቱ የምርት መጠኑን በጥፍ አሳድጎለታል። ዛሬ ኢትዮጵያ የራሷን ሕዝብ መመገብ ብቻ ሳይሆን ትርፍ ምርቷን ለዓለም ገበያ ማቅረብ ጀምራለች። ስንዴ ከማስገባት ወደ ላኪነት መሸጋገር በመቻሉ የኢትዮጵያ አዲስ የብልጽግና ተምሳሌትና የፖሊሲ ስኬት በተግባር ታይቷል። ይህ በቁጥር የሚገለጥ ታሪካዊ ድል የፖሊሲው ትክክለኛነት፣ የመንግስት አመራር ጥበብና የአርሶ አደሩ ብርታት ተቀናጅተው የፈጠሩት የኢትዮጵያ አዲስ ገጽታ ነው። የአረንጓዴ አሻራ መርሃ ግብር ኢትዮጵያን የማልበስ ብቻ ሳይሆን የተራቆቱ መሬቶችን ወደ ምርታማነት የመቀየር ታላቅ ፕሮጀክት ነው። የአሻራ ዛሬ ላይ ለፍራፍሬ ልማት አዲስ ምዕራፍ ከፍቷል። በተለይም በኤክስፖርት ገበያ ተፈላጊ የሆኑ የሙዝ፣ አቮካዶ፣ ፓፓያና የአፕል ዝርያዎች በየጓሮውና በሰፊ ማሳዎች እንዲለማ ተደርጓል። ትላንትና ራቆታቸውን የነበሩ ተራሮችና ሜዳዎች ዛሬ ለዓይን ማረፊያ ብቻ ሳይሆን ፍሬ የሚያፈሩና ተስፋ የሚሰጡ የኢኮኖሚ ምንጮች ሆነዋል። የሌማት ትሩፋት የምግብ ዋስትናን ከማረጋገጥ ባለፈ የተሟላ የተመጣጠነ ምግብ በእያንዳንዱ ኢትዮጵያዊ ማዕድ ላይ ለማቅረብ የተጀመረ ታላቅ ሀገራዊ ንቅናቄ ነው። በንቅናቄው ትልቅ ትኩረት ከተሰጣቸው መካከል የዶሮ እርባታ አንዱ ነው። አርሶ አደሩ በዘመናዊ መንገድ ዶሮዎችን በማርባት ለራሱም ሆነ ለገበያ እንቁላልና ስጋ ማቅረብ እንዲችል ሰፊ ድጋፎች ተደርገዋል። የሌማት ትሩፋት አርሶ አደሩ የወተት ላሞቹን እንዲያረባና የወተት ተዋጽኦችን እንዲጠቀም በማድረግ የልጆቹ ማዕድ በወተትና ቅቤ እንዲታጀብ አድርጓል። የማርና የስጋ ምርትንም ለማሳደግ የተከናወኑ ተግባራት ውጤት አስገኝተዋል። ይህ ንቅናቄ ከተጀመረ ወዲህ በአርሶ አደሩ ሕይወት ላይ የሚታይ ለውጥ መጥቷል። በዚህም ድህነትና ረሃብን እያሸነፈ የተትረፈረፈ የሌማት ትሩፋት በየቤቱ መታየት ጀምሯል። የግብርናው ለውጥ በገጠር ብቻ አላበቃም። ወደ ከተሞችም ዘልቆ የከተማ ግብርና በጠባብ ቦታዎች፣ በረንዳዎችና ጓሮዎች ውስጥ አረንጓዴ ተስፋን ዘርቷል። የከተማ ግብርና ዋና ዓላማ ነዋሪዎች በገበያ ላይ ያለውን ከፍተኛ የፍጆታ ወጪ እንዲቀንስና ትኩስ፣ ጤናማና የተመጣጠነ ምግብ በቤት እንዲያገኙ ማስቻል ነው። ዛሬ ግቢው በአትክልት ያለመለመ የከተማ ቤት ማየት ብርቅ እየሆነ መጥቷል። ከአትክልት ባለፈ
አነስተኛ ቦታን በመጠቀም የዶሮ እርባታና የወተት ምርትን በከተማ ውስጥ ማስፋፋት ተችሏል። ይህም የከተማዋን ነዋሪ ከጥገኝነት አወጥቶ አምራችና ራሱን የቻለ የኢኮኖሚ ተዋናይ አድርጎታል። ኢትዮጵያ የቡና መገኛ ብቻ አይደለችም። ቡና ለሀገሪቱ የኢኮኖሚ ዋልታና የሉዓላዊነቷም ምልክት ነው። ባለፉት 8 ዓመታት ይህ ጥቁር ወርቅ በአዲስ ስትራቴጂ ታግዞ ወደ ላቀ ከፍታ ተሸጋግሯል። ባለፉት ዓመታት በዘርፉ የተከናወኑ የፖሊሲ ሪፎርሞች የአርሶ አደሩና የላኪዎችን ትስስር አጠናክሯል። ይህም አርሶ አደሩ ለድካሙ ተገቢውን ዋጋ እንዲያገኝና የኤክስፖርት ጥራት እንዲጨምር እድል ፈጥሯል። ከተለመደው የጓሮ ቡና አመራረት ባለፈ በመንግስትና በግል ባለሀብቶች የተቀናጀ ጥረት ሰፋፊ የቡና እርሻዎች ወደ ሥራ ገብተዋል። ይህም የአገሪቱ የቡና ምርት መጠን በአጭር ጊዜ ውስጥ በእጥፍ እንዲያድግ እድል ፈጥሯል። ጥረታችን ፍሬ አፍርቷል። ባለፉት ጥቂት ዓመታት ብቻ ኢትዮጵያ ከቡና ኤክስፖርት ከ1.4 ቢሊዮን ዶላር በላይ ገቢ በማግኘት ታሪካዊ ስኬት አስመዝግባለች። ይህ ድል የኢትዮጵያን የውጭ ምንዛሪ አቅም በጽኑ መሰረት ላይ አድርጎታል። ግብርናውን ማዘመን አማራጭ የሌለው ጉዳይ ነው። የኢትዮጵያ ግብርና ትራንስፎርሜሽን እውን እንዲሆን መንግስት ትላልቅ የግብርና ማሽነሪዎችን በስፋት ማቅረብን ዋነኛ ስራው አድርጓል። ቀደም ሲል በአርሶ አደሩ ጉልበትና በበሬዎች ለቀናት ሲሰሩ የነበሩ የእርሻ ስራዎች ዛሬ በዘመናዊ ትራክተሮች በሰዓታት ውስጥ ይጠናቀቃሉ። ይህ የጊዜና የጉልበት ብክነትን ከመቀነስ ባለፈ የምርት ጥራትን አሳድጓል። የምርት ብክነትን ለመቀነስ ኮምባይነሮች ትልቅ ድርሻ አበርክተዋል። አርሶ አደሩ ምርቱ ሳይባክንና ዝናብ ሳይቀድመው በወቅቱ ሰብስቦ ወደ መጋዘን እንዲያስገባ እድል ፈጥሯል። እነዚህ ማሽነሪዎች ከቀረጥ ነፃ እንዲገቡ መደረጉ ግብርናው ለወጣቶችም የሥራ ዕድል እንዲፈጥርና ዘርፉን እንዲቀላቀሉ ትልቅ መነሳሳት ፈጥሯል። ዛሬ ኢትዮጵያ የልመና እጇን አጥፋ የምታመርተውን ትርፍ ምርት ለዓለም ገበያ ማቅረብ ጀምራለች። ታሪካዊው የስንዴ ኤክስፖርት ጅማሮ የአገሪቱን የኢኮኖሚ አቅጣጫ የቀየረ ትልቅ ድል ሆኖ ተመዝግቧል። ዓለም በጦርነትና በባህር ጉዞ እገዳዎች በምትፈተንበት በዚህ ወቅት ኢትዮጵያ አስቀድማ የወሰደችው ራስን የመቻል እርምጃ ከከፋ የምግብ ቀውስ ታድጓታል። ስንዴን ከውጭ ማስገባት ባናቆም ኖሮ ዛሬ በዓለም አቀፍ ቀውሶች ክፉኛ የምንፈተንበት ወቅት ይሆን ነበር። ትላንት በዝናብ ጠባቂነትና በችግር ይታወቅ የነበረው የኢትዮጵያ ግብርና ዛሬ በብልጽግና ጎዳና ላይ ለሚጓዘው አዲሱ ትውልድ የማይጠፋ ተስፋና ብርታት ሆኖታል።